ጭራሽ የኦርቶዶክስ መምህሮች እየታሰሩ ነው። ኦፍ ኮርስ እንዴት ነው የማይታሰሩት? እንዴት ነው የማይታሰሩት? ይህንን የሚያደርገው መንግስት እንደሆነ የምታውቁት እኮ በዛ ነው። አያችሁ፣ የኦርቶዶክስ አባቶች ቢታሰሩ ሊገርማችሁ አይገባም። ምንድን ነው መፍትሄው? ነው መፍትሄው ህዝቡ አንድ ሆኗል ወይ? ህዝቡ አንድ ሆኗል ወይ? ህዝቡ ከልቡ ኦርቶዶክስን ያምናሉ ይከተላሉ ነው ጥያቄ። ጥያቄ አለ ለግባባን። ጥያቄው ህዝቡ ይከተል ከሆነ ህዝቡ ኦርቶዶክስን እንደ ነፍሱ የሚወዳት ከሆነ መፍትሄ ይዞ ይመጣል። ህዝቡ ደግሞ አንድነት ነው፣ ሌላ ምንም ነገር የለም። ዲያቆን አልቀረ መምህራኖች አልቀሩ እያሰሯቸው ነው። ኦፍ ኮርስ ያስሯቸዋል። ኦፍ ኮርስ ያስሯቸዋል። ወጣት አልቀረ ማንም አልቀረ። ስለዚህ ኦርቶዶክስ አንድነቷ ላይ ትሰራለች አትሰራም? ከዚህ በኋላስ እየታረድክ ትቀጥላለህ ነው? እየሞትክ ትቀጥላለህ? ቤተክርስቲያን እየተቃጠለ ትቀጥላለህ ነው ወይ? ጥያቄ። ስለዚህ በቪዲዮዎች ነው ማሳያችሁ። በሚዘገንን ሁኔታ የተላከልኝ ቪዲዮ አሳያችኋለሁ። ቆይ ቃል በቃል ግለሰብ እኛን አይወክልም የሚባል ቁማር ነው። ብዙ ጊዜ ሰዎችን እያታለለ ሰዎችን ምን እያለ እንደ ቀልድ የታየ የግለሰብ ጉዳይ ዛሬ ህዝብን እየጨረሰ ያለው እነዚህ እኛን አይወክሉም የሚባል ነገር ነው። ስሙ። ወይ ግብር ትከፍያለሽ? ስሙልኝ፣ ይሄን ትላንትና ስናገረው አልነበረም? በሸሪያ ስትተዳደር ኦርቶዶክስ ለሙስሊም ግብር እየከፈለች እንደምትኖር አልተናገርኩ? ይሄን ያደርጉታል እያልን አልተናገርንም? አላማው ይሄ ነው። አላማው የተፈለገው የተባሉትን እያመለጣቸው ይናገራሉ፣ የተነገራቸውን እያመለጣቸው ይናገራሉ። ወሃብይ የሚባል ኢትዮጵያ ላይ ኖረ ማለት ነገሮቹ ወዳልተፈለገ መንገድ እየሄዱ እንደሆነ እያየን ነው። አብዛኛዎቹ እንዳልተማሩ ታውቃላችሁ። አይማሩም በብዛት ሙስሊሞች፣ እግዚአብሔር ምስክሬ፣ ትምህርት አይወዱ። this is factual። ይሄውን ምንም ትምህርት የተማረ ሰው አይደለም። በውስጡ ጥላቻን የጠገበ ሰው ነው። ጥላቻን በጣም አርጎ የጠብቅ ምንም ኦርቶዶክስ ማለት ለሱ ጠላት ናት። ይሄን ነገር ደግሞ ዶክተር አብይ ቦሩ ሜዳ ላይ 30,000 ሙስሊም ታርዷል ብሎ ሲያወራ ሰምቶት ነው። ዶክተር አብይም እኔ ይቅርታ አድርገህ የተማርክ አይመስለኝም፣ እንደው ለስሙ ዶክተር አሉ እንጂ የተማርክበት ቦታ የት ዩኒቨርሲቲ እንደሄድ ማን እንደሆነ የዩኒቨርሲቲ ጓደኞችን ኔም ዋን አንድ የዩኒቨርሲቲ አብሬው ካምፓስ ሄጃለሁ ከዶክተር አብይ ጋር የሚል ካለ እኔ አንገቴን ሰጣለሁ። there is nobody none
ዩኒቨርሲቲ ከዶክተር አብይ ጋር እኔ ባቼ ነኝ ያለ ሰው አንድ ሰው አታመጣ። አንድ ሰው አታመጣ። የለም አንድም ሰው ዩኒቨርሲቲ ባቼ ነበር ዶክተር አብይ አብረን እዚህ ዩኒቨርሲቲ አጥንተናል፣ አብረን እዚህ ዩኒቨርሲቲ ሄደናል የሚል ሰው የለም። የለም። የግዢ እንደሆነ you can understand because እነ መለስ ዜናዊ ዩኒቨርሲቲ ሲማሩ የዩኒቨርሲቲ ጓደኞቻቸው ነበሩ፣ ይናገሩ ነበር። ከዩኒቨርሲቲ ጥለው እንደወጡ ማንም ያውቅ ነበር። አንድም ባች የዶክተር አብይ አብሬ ዩኒቨርሲቲ ተምሬያለሁ የሚል የለም። ምክንያቱም በ14 ዓመቱ ነው ጆይን ያደረገው ውትድርና። ስለዚህ ትምህርቱ የለም። የምናየው ነገር ስለሆነ ትምህርቱ የለም። የትምህርት ደረጃው ጥያቄ ምልክት ውስጥ የሚገባ ነው። አንድም በዩኒቨርሲቲ ደረጃ ከዶክተር አብይ ጋር ተምሬያለሁ የሚል ሰው ሶሻል ሚዲያ ላይ አታመጣም። ዋሽታውን ካላመጣ የመጣ የለም። አብሬው ከዩኒቨርሲቲ ተምሬ ነበር፣ አብሬው እንደዚህ። አሁን ለምሳሌ እኔ የኮሜርስ ጓደኞች አሉ አብረውኝ የተማሩ። ዮኒ ማኛ ኮሜርስ ነው ማቅ ይላል አሉ አብረውኝ የተማሩ። ሃይ ስኩል አብረውኝ የተማሩ አሉ። ከፍተኛ አራት ኤሌመንተሪ አብረውኝ ባልቻ አባነፍሶ አብዲሳ ጋር የተማሩ ሰዎች አሉ። አንድም ሰው በዩኒቨርሲቲ ደረጃ ዶክትሬቱን ሲቀበል የዶክትሬት ማዕረጉን ሲያገኝ ምንም ነገር የለም፣ ግን ይባላል። ስለዚህ አሁን የምጠይቀው ምንድን ነው? አይ ነው ወንበሩን መያዝ ጥሩ ነው። ቦታው ላይ ግን ራስን መሆን የተከበረበት ዘመን ነው። ስለዚህ ኦርቶዶክስ ለምን ተገፋች የሚል ነገር የለም። አሁን በዩኒቨርሲቲ አብራችሁ ሄዳችሁት፣ ሃይስኩል አብራችሁ ሄዳችሁት ሰዎች ትምህርት ቤት አብሮኝ ሄዷል ነበር የሚባል ታይሚንጉ ራሱ ካልኩሌት ሲደረግ ቪዲዮን አጥፍተውታል። ዘመድኩን በቀለ ጋ አለ ይሄ ቪዲዮ ዩቲዩብ ላይ ነበር፣ አስነስተውታል። በሆነ ዓመተ ምህረት ላይ ከኔ ጋር 7ኛ ክፍል ተምሯል ብሎ የተናገረው ሰውዬ ከዛ በኋላ ታይሙ ሲቆጠር ዶክትሬት ለመውሰድ ምን ያህል ጊዜ ይፈጃል የሚለው ነገር ላይ ሲጠየቅ ወፍ የለም፣ አነሱት። አሁን ምንድነው እያለን ያለነው? ስልጣን ማን ማህይምም ሊይዘው ይችላል። ኢትዮጵያ ላይ ያልተማሩ አባቶቻችን ከዚህ በፊት ኢትዮጵያን መርተዋታል። ችግር የለውም እሱ። እውነቴን ነው የምለው፣ ችግር የለውም። ግን ኢትዮጵያ ላይ በዚህ ደረጃ ኦርቶዶክስ እና ታርጌት ተደርጎ ስፔሻሊ አማራው የትግራው ልጅ እንዲጨፈጨፍ የሚደረግበት ምክንያት ሊገባኝ አልቻለም። ሰው እንዴት እንደደነዘዘ ሊገባኝ አልቻለም። ጆን ዳንኤል በገዛ እጅ ብሮዬ እኔ አልናገርም፣ በገዛ እጅ በትግራይ ወንድሞችና እህቶች ጥርስ ውስጥ ገብተሃል። እኔ ይሄን አልልም። ጆን ዳንኤል በገዛ እጅ በትግራይ ልጆች ጥርስ ውስጥ ገብተሃል። እንዳለ የትግራይ ልጆች እኔ ተነስተውብሃል። ትግራዋይ ነህ። አስፈላጊ አልነበረም። ሰው ማናጀር ይኑርህ አማከር ስትባል አልሰማም፣ መብት ነው። አሁንም የምናገረው ምንድን ነው? የኦርቶዶክስን መጨፍጨፍ ግብር እናስከፍላታለን እያሉ ነው። ግብር እናስከፍላለን፣ ይኸው ይቀጥላል። ብዙ ቪዲዮዎች ነው ያሉ። በነገራችን ላይ እንደዚህ አይነት ቪዲዮዎች ብዙ ናቸው። ብዙዎቹ እየወጡ ይሄንን ይናገራሉ። ኦርቶዶክስ ባጎረስኩ እጄን ተነከስኩ ነው። ይኸውልህ በሃይማኖት ደረጃ እስላም ሰላም ቢሆን ኖሮ ሶማሌ እንደዛ በትንትነው ያወጣል። እስላም ሰላም ቢሆን አንድ ሃይማኖት፣ አንድ ቋንቋ፣ አንድ ብሔር ናቸው።
ባህላቸው አንድ ነው። ሱማሌ ሰላም ይኖራት ነበር። እስልምና ሰላም ቢሆን ሱማሌ ሰላም ትሆን ነበር። አፍጋኒስታን ሰላም ትሆን ነበር። ሶሪያ ሰላም ትሆን ነበር። ሊቢያ ሰላም ትሆን ነበር። እስላም ሰላም ቢሆን የክርስቲያን ሀገሮችን ልጥራል፣ የፈለግከውን ክርስቲያን ሀገር ጥራ፣ ሰላም። አውሮፓ ሂድ፣ ጀርመን ሂድ፣ እንግሊዝ ሀገር ሂድ፣ ኤኒ ካንት፣ ስዊድን ሂድ፣ አውስትራሊያ ሂድ፣ አሜሪካና፣ ካናዳ፣ ዩኔም ክርስቲያን ሀገሮች ሂድ፣ ምንም አይነት ሽብር የለም። ምንም አይነት ሽብር የለም። ሽብር የለም። ሽብርተኛ ያለው በሙሉ እስላም ሀገር። ሪያሊቲው ይሄ ነው። ሱዳን ብትሄድ ሙሉ እስላም ነው። ሱዳን ሂድ፣ ሱዳን ሙሉ እስላም ነው። ዋሻው ሙሉ እስላም። ሱዳን ሙሉ እስላም ሆኖ አብሮ መኖር አይቻልም። ለዚህ ነው ምላችሁ እስላም ሰላም ነው እያላችሁ ስትሰብኩ መሬት ላይ ያለው ነገር ግን ሰላም የለም። እያንዳንዱ ጋር ብትሄድ ደግሞ ኢቭን የአረቡ የሳውዲው ባንዲራቸው ላይ ብታይ ሁለት ምን አለ ገጀር አለለ፣ ሁለት ጎራዴ እንዲህ ያለ። ጎራዴ ለምንድን ነው የሚጠቅመው? ጎራዴ መስቀል አይደለም፣ የዳንክበት አይደለም። ጎራዴ ለምንድን ነው የሚጠቅመው? ለማረድ ማረጃ ምልክት ነው ያለው። የመን ሂድ፣ የመን ሙስሊሞች አይደሉ? የኔዎቹ አደራ ኮፒ ሊንክ እያደረጋችሁ የመኖች ሙስሊሞች አይደሉም ወይ? ሙስሊሞች ናቸው። የመንን ብታያት ቀውጤ ናት። ሙስሊሞች ዓለም ላይ የምናያቸው ያ ባህሪ ያላቸው ኢትዮጵያ የመጡት የነበሩት ሙስሊሞች የመጨረሻ ሲመጡ ብራዘርሁድ ሰላማዊ ነን ብለው ይመጣሉ። እየቆዩ ሲሄዱ ነው ነገሮች የሚገለበጡት። እየቆዩ ሲሄዱ ነገሮች ይገለበጣሉ። ቴክ ኦቨር ማድረግ ልማዳቸው ነው። ቱርክ የክርስቲያኖች ሀገር ነበረች። ሙሉ ክርስቲያን ቦታው ሁላ እስካሁን ይጎበኛል። ሄጄ አይቻለሁ። በጉልበት ጠርጎ አስወጥተው ነው እስልምናን የከተቱት። ግብፅንም እንደዛው ጠርገው አስወጥተው እና እጅግ በሚያሳዝን ሁኔታ ጭካኔ አለ። ክርስቲያን ስለሆንክ ብቻ ትጠላል። ምንም አላረካቸው። ምኑን ሳይታወቅ የምትጠላበት መንገዶች አሉ። ኢትዮጵያ ላይ አሁን እየተደረገ ያለው ያ ነው። ህፃናቶችን ማዕተብ ሲያስፈቱ አይተናል። ይሄ ልጅ የሚናገረው አልዋሸም። ያስተማሩትን ነው ያሉትን ነው የሚናገረው። ያሉትን ነው የሚናገረው። አክራሪዎቹ እጅግ አደገኛ ናቸው። የሚጠፉም አይደለም። እንዴት በላይ የትም ቦታ ላይ መጥፎ የሆነ ሰው ሁልጊዜ መንገዶች ይፈጥራል። አይደለም ሁሉም ሙስሊም እንደዛ ነው የሚል አስተሳሰብ ማንኛውም የኦርቶዶክስም ሆነ ሙሉ ክርስቲያን የተባለ አስተሳሰብ የለው። ግን እነሱ ውስጥ አክራሪ ያለ ማለት ለመግደል የተዘጋጀ ምንም ሌላ ዓላማ የለው። ምንም ሌላ ዓላማ የለው። የነሱ አክራሪ ማለት ህይወት ለማጥፋት የመጣ መለስ ዜናዊ ተናግሮታል። ሌሎችም ተናግረውታል። ስለዚህ መፍትሄው ምንድን ነው? ራስን መጠበቅ፣ መዘጋጀት። ማን እንደሆነ ካወቅ ቀድመ እርምጃ ውሰድበት። ከዚህ በፊት ሲገድል ሲጨፈጭፍ ያየኸው ከሆነ ሄዳ አንድ ላይ ሄደ ረሚም አድርገው ናው ውጤታማ ትሆናለህ። ሌላው ሌባ ፈሪ ነው። ሌባ ተደብቆ ነው የሚሰርቀው። ካያችሁ ኢትዮጵያ ላይ ሌባዎች ሲያዙ የሚገቡበት ነው የሚጠፋቸው። ሲዘርፉ ልብ አላቸው፣ ቀስ ብሎ ምናምን ላጥ ያደርጋል። ሲያዝ ግን እንዴት እንደሚሸና ታየዋለህ።
አክራሪ ሙስሊም ማለት